እንደምን ከረማችሁ አድማጭ ተከታዮቼ። ማንዴላ ማን ነው በሚል ርዕስ ባቀረብኳቸው 3 ተከታታይ ክፍሎች ከታሪኩ መሰረታዊ ጭብጥ ጋር ይበልጥ እየተዛመዳችሁ እንደሆነ መገመት አያዳግትም። ይህ እውነት ወደ ክፍል 4ና ቀሪ ተከታታይ ክፍሎች በቀረብን ቁጥር ይበልጥ አጓጊና ትኩረታችሁን እየሳበ መሆኑን በምትሰጡት አስተያየትና በምታስተላልፉት የስልክ ጥሪ መረዳት ችያለሁ። እንደተለመደው በትኩረት ተከታተሉ። እኔ ወደ ዋና ጉዳይ ገብቻለሁ። ክፍል 4 የታሪኩ ባለቤት የአስተዳደሮቹንና የአቶ መስፍንን ክርክር ለጥቂት ጊዜ ካዳመጠ በኋላ ቀጣዩን መከታተል ስለማይጠበቅበትና ስለማይመለከተው ተመልሶ ወደ መደበኛ መቀመጫው ቀይ አሸዋ ላይ አረፍ ብሎ ውጤቱን ይጠባበቅ እንደነበረ በማስታወሻው አስቀምጧል። ባለ ታሪኩም ይገርማል፣ ህግና እልቅና ለየቅል ሆኖ እስከ መቼ ነው የምንቀጥለው በማለት በክስተቱ የገጠመውን በመታዘብ እንዲህ ይቀጥላል። በተለመደው ሙያ ስፍራዬ ላፍታም ሳልቆይ በአሰራር ጥሰት እየመከነ የነበረው ህልሜ ህይወት ዘርቶ ከጀርባዬ በሚያስደነግጥ የድጋፍ ድምፅ ብራቮ ማንዴላ፣ ብራቮ ማንዴላ የሚል አስደሳችና ግራ አጋቢ የድል ዜና ከጆሮዬ ጥልቅ አለ። ደንግጫለሁ። ሆኖ ወደ ኋላ ዞር ብዬ ምንጩን ሳፈላልግ የመምህራን ማረፊያ ክፍል ውስጥ ሆኖ አስገምጋሚውን የድጋፍ ድምፅ እየወጣ ያለው ከአማርኛ መምህሬ ከመምህር ሀብታሙ ደመቀ አንደበት ነበር። አላመንኩም፣ ግን ሆኗል ይላል ባለ ታሪኩ። በማከልም እንባና ሳቅ ተቀላቅሎ እየተናነቀው በድል ስሜት የሚሆነውን ለማመን እስኪቸግረው ድረስ ለደቂቃዎች የተደበላለቀ ስሜት ውስጥ ገብቶ እንደነበር ያስታውሳል። ባለታሪኩም ሐሳቡን ቀጠል አድርጎ ከጥቂት ቆይታ በኋላ ወደ ቢሮ ጥሪ ተደርጎልኝ ትግልህ ፍሬ አፍርቷል፣ አሸንፈህናል፣ እንኳን ደስ ያለህ፣ ለኛ ግን ይቅርታ አድርግልን፣ የብዙዎችን ህልም ስለፈታህ ደግሞ እንኮራባሃለን የሚል ምስጋና ሲደረደርልኝ ይበልጥ በረታው። የሚዲያ ጥሪ እንዳደርግ ተጋብዤ ፍላጎት ያላቸውን ተማሪዎች ግማሽ ቀን ባልሞላ ጊዜ ውስጥ በማሰባሰብ በ7 ተማሪዎች የሶሻል ሳይንስ ትምህርት ተጀመረ ይላል ባለ ታሪኩ። ታሪኩ ይቀጥላል። በቀጣይ ክፍል እስክንገናኝ ቸር እንሰንብት።